ስራ ነው የመጣው። በፊት ቃላት ይጎዳዳሉ ምናምን፣ አሁን ግን ያስከብራታል። እንዴት እንደሚያስከብራት አስከብራት እያሉት ነበር። ማስከበር እንዴት እንደሆነ ያሳያል። አዎ ሌላ ምንም አዲስ ነገር የለም። እንደታየኝ እንግዲህ አይ ምንም አዲስ ነገር አይመጣም። የለም ድራማው ከጀምሮ እስኪያልቅ ድረስ አስከብራት ነበር። አሁን ማስከበር እንዴት ይሄ እኮ ስንት የተባለበት ነው። እሱም እኮ ያለ ስሙ ስም የተሰጠበት ስንት የተረገጠበት ሀይሚዬንም ስንት የተባለችበት ነው። እሱን አታዝዳ ማለት አይቻልም። በቃ ደስ የሚል ነገር ተጀምሯል። እንትን አትበሏት። ዲግናዳ የምናምን አይምጣ ነው የኔ ጥያቄ። እንዴ እርግጠኛ ነኝ ካሁን በኋላ እነሱ ኦዲየንሶቻቸውን ቤተሰብ ይቅርታ ብላ ካልመጣች ምን አለች? ይቅርታ ብላ ካልመጣች ምን አለች? በጣም እንዳታደርጓት ወዲውላችሁ። እኔ አላረጋትም። በፈለገ ብትመጣ አላደርጋትም። ይቅርታ ብላ ካልመጣች ምን አለች? እኔ ለእሷ ይቅርታ ቦታ የለኝም። አንዴ ውድ የፈለጉትን አፋቸውን ከፍተው መጨረሻ ላይ ይቅርታ ነው። እቺ ጆንያ እቺ የቡና ጆንያማ ማረጋለሁ። አረች ጆንያ አይደለች። ናኒ ያዋጪ ስድብ እኔ ስድብ እኮ አልችልም። ይዊ እሺ ከጎግል ላይ ሰርች አድርጊ። ይውዬ አንቺ የጠራሽ ጆንያ አዲስ አበባ መሀል መርካቶ ላይ ምን ያህል ብር እንደሚያወጣ ታውቂያለሽ? ተወዷል አይደለም? ታውቂያለሽ ግን ዋጋው ዶላር ሆኗል። እናቴ ልጅ እንዴ ነው ሞሪ ከታ ማረኛ ከተነገርኩበት እንደሚመጣ ታውቂያለሽ? አሁን ይሄ የነሱ አሁን ቆይ ስራ ሆኖ ነው። አንዴ ጠንቋይ አንዴ ምን እያሉ እየሰሩ አይደል እንዴ? የሆነ ነገር ተደርጎበት ምናምን እያሉ ይሄ እነሱ ማስተማሪ ስራ ሆኖ ሃይሚዬ ሁሉ ጊዜ እነ ብሩኬ ሲጀምሩ አንድ ነገር ይገናል እንጂ ስንት ይሄውና ባህላችንን ሃይማኖታችንን አፌክት እያረጉ እየሰሩ ትውልዱን እንትን የሚሉ አሉ የለ እንዴ? እኔ አላያቸውም፣ ግን የተቆራረጠ ነገር ነው ማለት ከሴት እየተነቃቀጡ እየሰሩ አይደል እንዴ? ብርቅ ነው እንዴ? ምንድን ኢትዮጵያ ውስጥ የሌለ ሲደብረው አንዷ ጋር ይሄዳል፣ ሲደብረው ሚስቱ ጋር ይመጣል፣ ሲደብረው ሽማው ጀነሬሽኑን እንደዛ ሁሉ ይቻላል። ሁለት እንትን ብሎ ሚስት አስቀምጦ ሌላ ቦታ መሄድ ይቻላል እንደማለት ነው የሚሰሩት። ገባሽ? አይወስዱሽ እኮ ይሄን ነው መቃወም። ይቅርታ ዞሮ ይቅርታ ትላለች። የታባቷ ግን ማንም ይቅርታ ነው የሚዘጋው። እቺ ሽኮኮ ይቅርታ ብትልም ብትለስላሳ ብትመጣ አንዴ ውስጥሽ የከተተችው ነገር ወደ ይሄ የእንትኑን ብስኩት ታውቂዋለሽ ማሬ? ይሄ ምንድነው መከላከያ የሚበላው ደረቁን ብስኩት፣ እሱን ነው የምትመስለኝ። አትታይም ልጅቷ ማለት ስታያት የሆነች ነቄት መስላለች፣ ግን የሆነች ባላከል ነበር። ይቅርታ የማትበስል ታውቂያለሽ። ዛሬ ጸጉሯ እንዳንቺ ነው የተሰራችው። ሀይሚ ኮርጃ እኮ ነው አለባበሷ ከሀይሚ ሁሉ ኮፒ። ምንም ብትለብስም አታምር። እኔማ ዛሬ ሳደባለሁ። ይቅርታ አይደለም ግን አንድ ሰው በቃ የኔ ሚስቴ ናት፣ የራሴ ሰው አለኝ፣ ሚስቴ ናት ካወደ ምንም ነገር አልፈልግም ካለ ምንድነው መጥቶ እንደሙጫም ነጭ ቅማል ሆነች እኮ ተለጥፋ እመቤቴ ሆይ ግን እኔ ግን በሪል አለ እንደዚህ አይነት ሰው እኔ ግን የገረመኝ እሱ ፓርት ነው። ይኸውልሽ በእውነተኛ ህይወት ይሄ አለ ወይ ነው እኔ አባባል። በቃ እንደዚህ ድርቅ ማለት አንቺ ጓደኛ የራሴ ህይወት አለኝ ብሎ ወንድ ልጅ እንዲህ ሲል አስቢ፣ ሙጭጭ ማለቷ እኔ በጣም ነው የሚገርመኝ ሁሉ ጊዜ። ይሄ በቃ አራት ነጥብ እንደሆነ ታውቂያለሽ። አንድ ሴት ልጅ ወንድ ልጅ ጀጃ አላደርግሽም በእንጨት አልነካሽም እኮ ነው። አስበሽዋል? እንዲህ እስክትባል ሴት ልጅ ከጠበቀች በቃ ምንም ሴት አይደለችም። በቃ ወድቃለች። የመጨረሻ እሷ በእንጨት ነክታኛል አርግዣለሁ እያለች አይደል? አስገድዳ ራሱ እኮ መድፈር እኮ የኢትዮጵያ ህግ እንደውም ለዛም ሴት ልጅ አስገድዳ መድፈር ማሰብ ራሱ ደም ወንጀል ነው። እድሜ ልክ ሳይሆን ለሷ 200 ዓመት ነው እንደውም መፈረድ የነበረበት። ለምን አስገድዳ እንደደፈረችው እኮ ነው። ኧረ ጌታ ሆይ ግን አለ
ሴት ልጅ አስገድዳ ወንድን የምትደፍራለ? እንደ እውነት ይሄ እኮ እኔ ግን አጠገቧ ያለው ወንድ አይደለም እንዴ? አልገባኝ። ይኸውልሽ እንደ ጉራጌ ባህል ብትሄጂ አሁን እሷ በብሔሯ በጉራጌነቷ ይህን ልጅ ይዛ ስትመጣ እርጉዝ ነኝ ብላ ስትመጣ እግዚአብሔር ምስክሬ ነው፣ እናትና አባትሽ ቤት አትገቢም እኮ ሽማግሌ ሰብስበሽ ስንት ነገር ብለሽ አባቷ እናቷሽ የሰፈሩን ሰው ሽማግሌ ሰብስበው ይቅርታ ጠይቀው በጣም ነውር ነው በጉራጌ ባህል። እግዚአብሔርን ለማንም ጠይቂ። ለመፈመስ ፈልጋ ነበረ ግን አልፈመሰችም። ለመፈመስ ፈልጋ ነበረ እንደሚመስለኝ እሷ እናትና አባቷ በህይወት መኖራቸው በጣም ነገር አይቻልም። አንቺ እሱ ልጅሽ ይዞብሽ ለመጣው እግዚአብሔርን ይውዬ እናትና አባቷ የሰፈር ሰው ሽማግሌ ይሰበሰብና ለአካባቢ ሰው ነው ይቅርታ የሚጠይቁት። እንዲህ ዝም ብለሽ በጣም ከባድ ነው። ማሬ ልጁ ዶላር በዛ ነው ይሰራሉ። አሁን ሁሉም ወላጅ እኮ ይወጣ ይሄ እኮ ማየ ልጅንም ሰውንም እኮ ለሚመጣ ጄኔሬሽን እኮ ይሄ በቃ እየበከለች ነው የምትሄደው። በእንደዚህ አይነት ስራ የሚመጣው ስራ ለመቼሽ ነው? ምን ታረጊ? አሁን ውድ ዩቲዩብ ላይ ስንት ህዝብ ነው እየተበከለ ያለው? ማሬ በሚሰሩት ስራ ትክክል ነው እየተሰራ ያለው። ፍቅረኛ ሳይሆኑ ፍቅረኛ ነን እያሉ ሲቀጥል ደግሞ እኔ ሚስቴ ናት እያለ ባሌ ነው። ከዛ በኋላ ላይ መጥተው ቲክታክ ላይ ልጅ አለኝ ይላሉ። ግራ ጋቡን እኮ እኛ የትኞቹን እንመን? ሰው ሊቀበላት ነው ነገ ሂድና አራስ ልጅ በተኛበት ስረቅ ነው በቃ። ውዴ ይኸውልሽ አሁን ጭንቅላታቸውን ማለት ነው ይሄ ዶላር ባለው ሂሳብ ደፍኖታል። አለቀ። ሂሳብ ማሰብም አይችሉም፣ ማካፈል ማባዛት ሲደመር አይችሉም። በቃ ዶላር ነው። አይ ዶላር አንድ ቀን እናቴ ስቴዲየም እንደተከፈተ አይቀርም፣ ሁሌም ተከፍቶ አንድ ቀን ይዘጋል። ቻን እግዚአብሔር ማርያምን አይቻላቅም። ችግር የለም በረኛ ሜዳው አይዘጋም። በረኛና ተጫዋቾቹ ካሉ 12 ብቻ ነው። እኔ ግን እግዚአብሔር ምስክሬ ነው እምላለሁ። ፊት ለፊት ባገኛት ከተናገርኩት ነገር ወደኋላ መብርሃንን ወደኋላ አላፈገፍግም። ምንም ቦንስ ለማመት አይፈረድብኝም። እንደ ኃጢአቷ እሷ እሷ ለመፈመስ ብላ ነው። ግን እስከ ጭራሹ የሰው ይሄ ግን አይደለም በመፈመስ እንዲህ ነው እንዴ? የኦዲየንሶችሽን እኮ ማክበር አለብሽ። ለመፈመስ አልገባትም አልኩሽ እኮ እርጥብ ነች፣ አልበሰለችም ገና። ይቺ ብዙ መንገዶ ትፈጃለች። እና ውዴ ግራና ቀኟን አይታ ትሻገራ። ታዲያ መኪና እንዳይገጫት እንደ ግራና ቀኝ እያየች አይደለም እኮ ጃዝባ። አንቺ አስበሽዋል? እዛች እጅና አደባባይ ላይ ይዛውታ እንዲህ ነው ስትል ነገ ለልጄ ምንድን ነው ጥዬላት የሚሄደው? ይህንን ነው ማሰብ ያለብሽ። ልጄን ጥዬ ስሰደድ እኮ ልጄ እናቴ ጥሩ ነገር ታደርግልኛለች። ልጄን ለእናቴ ራስ ሄድ እናትዬ ምናልባት ለጎረቤት ልጅ ጥላት ሄዳለች። ለቅሶ አለ፣ ህመም አለ፣ ደስታ አለ፣ ሀዘን አለ። የኔ ልጅ ምንድን ነው ያች እሷን እያየች የምታድገው? ውድ ያከራዩዋትስ ቆይ ለብር ብለው አይደለ ሄደች? ትክክል እንጂ አሁን እውነት ሪል ወልዳ ነው ብላችሁ ነው ተከራይታ ልጁ ትክክለኛ አይደለም ይመሰልሽ። ትክክለኛ የእሷ ልጅ ካልሆነች እዛው አካባቢ ያሉ ሰዎች ተሰብስበው ማስያዝ ነው። በሕፃን ልጅ መነገር መልኩን አያሳዩማ። መልክማ ካሳዩማ ይኸውልሽ እዛ አካባቢ የማን ልጅ እንደሆነ ሊታወቅ ይችላል። ግን መልኩን እስካሁን አላሳየችም። ዝም ብላ እጅ ታሳያለች። እንደው የወለደች ሴት እንደዚህ ነች እንዴ? ሽንቅጥቅጥ ብላ ትመጣለች እንዴ? 2 ወር 3 ወር ሳይሞላት እንዴ? እንደዚህ ኮንማ 10 አልወልድም እንዴ? ማራቶን አስታወሳችሁ? ይህንን ዩቲዩብ ትታ ማራቶን ብትወጥ ያዋጣት ነበር። እንደው እኔ ግን የእውነት ብትወልድ ሆዷም እኔ በበኩሌ በራሴ ሳየው የእውነት የወለደችው ልጅ ቢሆን አደባባይ ላይ ይዛ አትወጣ። ለምን ብትይ ሆድሽ ራሱ አይችለውም። በጣም የሚያንሰፈስፍ ነገር አለ። ልጅሽን አደባባይ ላይ አባቱን ይፈልጋል አባቱ ካደው ምናምን እየተባለ አይባልም። አንደኛ አይባልም እንደዚህ። ስለዚህ ይሄን ነገር ዝም ብላችሁ ይዩ፣ ሲሪየስ አድርጋችሁ አትውሰዱት። በቃ ይሄን ነው ለምን ሀይሚዬ እንዴት ነው አውጥተሽ አባቱ አልፈልግም በል ለልጅሽ ታሪክ ለነገ መጥፎ ነገር እኮ ነው እያስቀመጥሻለሽው።
እንደዚህ እናቷ ብላ የተጣለች ልጅ አባቷ ያልፈለጋት ልጅ ነው የምትወ እውነት ልጅቷ ወልዳ እንዲህ አደረገች? አይደለም። ይሄ ተከራይታ ያመጣችሁ ለድራማው ስለሆነ ብቻ እንዳላችሁትን ኬስ ክሎዝ ተብሎ ለአንዴና ለመጨረሻ ይሰራልን። ያ ጥሩ ነው። መዘጋቱ ጥሩ። እኔ ግን እችን ህፃን ባገኛት ማለት ነው በጆሮዋ ነበር ምነግራት እየነገዱብሽ። ገባሽ? ትንሽ ልጅ ናት ገና ምን ትው ምኗ እና ግን ውድ የአብርሃም ልጅ ራሱ ነጋዴ ሆኗል። የፈለገ ነገር መጀብ ይዤ አልወጣም። አይዶን ነው እንደኔ ነው። እዚህ ጋር አንድ ነገር እስቲ ሩታን የወለደ ሆድና ያልወለደ ሆድ ሰው ሞኝ እኮ ወልዳለች ከብሩክ ብሎ ያምናል። ኧረ በመድኃኒዓለም ይቅርታ አድርጊልኝ ሂውዬ። የሩታ ሆድ እኮ እስካሁን አልገባም። አይተሽዋል? ታዲያ አይገባም። አልተመለሰም ወደ ቦታው። ሰውነቷ ራሱ ግርጥጥ ብሏል እንዴ! ቀላል አይደለም ውዴ። በቃ በዛው ቦርጯን አስወጥታ ልጁን አስወጥታ ነው የመጣችው። ሰርጀሪ ነው ቱርፔዳ ሰርጀሪ ምንም እና ግን ያው እንዳልነው ያድርጉልን። ዊች ኢዝ ጉድ የእሱ ስም እንዲጠራ ብለዋል። ቅድም እኮ ተናገሩ። እኛም አንዳንዴ አይዙርብን ዝም ብለን ስንሰማ ገባሽ ዋን ወይ አንሄድ እና መሆን ነው ያለበት። ውዴ አከራየዎቹ አባት የለውም እንዴት ያለሽ እንዴ? $1 ነው አባቱ ማለት። እንደውም አንድ ነገር አለ ቲክቶክ ላይ የሰራችው ቪዲዮ አለ አንድ ሰሞን ቢኤኒ ምናምን እሱንም ራሱ ለምን አናቃጠልባት? ማነው 10,000 ያለው እንትን በቲክቶክ እያለ እየመጣች ራሱ የምትለጥፈው ፎቶን ራሱ ማቃጠል ተመልሳ እንዳትመጣ ስማቸውን የብሩክን የሃይሚንም ስም እንድትጠራ